እኔ አጎቷ ነኝ የበረከት ገበሬው። እኔና እሷ በወራት ነው የምንበላለጠው። ገብቷላ። እኔ 1977 ሰኔ 27 ነው የተወለድኩት። እህቴ ስትነግረኝ ኃይሉሽ ተስፋዬ አንተ ተወልደ እሷን እርጉዞኜ መጥቻለሁ ለእናቴ አክፋ ይዤ ብላኛለች። ገብቷላ። ስላንቺ ሚስጥር ማውቀው እኔ ብቻ ነኝ። ባይዘው ኢትዮጵያ ውስጥ በደንብ ተንትኜ ማውቀው እኔ ነኝ። እግዚአብሔር ገለጠልኝ እሷ የጥልቁ አባል ናት ብለሃል። ቅድም ደግሞ ስትነግረኝ የጥንቆላ የሚመስል የታሰረ ጽሑፍ አየው እና ለሀብት ተብሎ የሚሰራ ነው ብለኸኛል። ስለዚህ እያልከኝ ያለኸው በሚዲያ እንደሚነገረው እሷ ምክንያቱም ማጥራት ስላለብን ነው፣ እሷ በሌለችበት ስለሆነ የምንነጋገረው ስም ማጥፋት እንዳይሆን የኢሉሚናቲ አባል ናት፣ የጥልቁ አባል ናት እያልከኝ ያለኸው ምንድነው ማስረጃ? ጥሩ ጥያቄ። ይኸውልህ ጸልዬ እግዚአብሔር ሚስጥር ሲነግረኝ በስጦታ እንደምትሰራ ሲገባኝ በየቤቱ ሄጄ ዕቃ ማቃጠል ጀመርኩ። ወንድሜ ጋር ሄጄ ጫማና ልብስ አቃጥያለሁ። የወንድሜ ልጅ ጋር ሄጄ ጠረጴዛ አቃጥያለሁ። እየዞርኩ ሳቃጥል ሁሉንም ስጠይቅ የገዛ ወንድሟ ጋር ሉሲፈር ኒው ስታይል የሚል ኮትና ጫማ ነበረ ለሰው ሰጥቻለሁ ብሎ ነግሮኛል። የቱ ጋር ሱቅ ያላት አዋሳ አቶቴ በሹ ሆቴል አጠገብ ጋር ፎሬቨር ያንግ የሚል ሱቅ ነበራት። ይህ ሱቅ እንዳለ ሙሉ በሙሉ የሚሸጠው ብራንድ የሆኑ እቃዎች ናቸው። ብራንድ የሆኑ ልብሶች ነው የሚሸጡት። ይሄ የአዋሳ ሰው በሙሉ የሚያውቀው ወንድሟ የገዛ ወንድሟ ሲነግረኝ ይሄ ሉሲፈር ኒው ስታይል የሚለው ልብስ 10 ሚሊዮን ያለው ከዛ ውስጥ ነው የሰጠችኝ አለ። በኋላ ላይ ነው ልጅ ያስተዋለው እንደዛ መሆኑ። ሌላኛው ወንድምየው ነግሮት ነው ያስተዋለው። ግን ይገርምሃል ረጅም ጊዜ ቤት ውስጥ ቁጭ ብሎ ነበር ያ ነገር ለምን እንዳልጣለው ነው ግራ ይገባል። ወይ እግዚአብሔር እዛ ድረሽ እንዲያውቅ ስለፈለገ ይሁን አላውቅም። ገብቷል። ከዛ በኋላ ነው ያለውን ነገር ስናይ ድሮ ትዝ ሲለኝ እግሯ ላይ ባቷ ላይ አይን ምስል አለ። ሙሉ ቤተሰብ የሚያውቀው ታሪክ እኔ ብቻ አይደለሁም የማውቀው። ንቅሳት ማለት ነው። ንቅሳት ይሄ ታፋዋ ላይ ያለው ራእይ 13 ላይ ያለው የተቆጣ የሚመስል ነብር አየሁ የሚለው ታቶ ነው። ይሄን ሁሉ ነገር የምናገረው የእህቴን ስም ለማጥፋት ፈልጌ ሳይሆን በጣም ብዙ ጊዜ ደጋግሜ ተመለሽ ብዬ ነግሬያታለሁ፣ ለምኛታለሁ። ያ ሁሉ ሰው ነብጥ ሲያነሳባት በኮሜንት ተመለሽ ብዬ እየሞከርኳት ነበር። ዮኒ ማኛ እንኳን እግዚአብሔር ምልክት እያሳየች ነው ብሎ ነግሯታል። እግዚአብሔር በአንድም በሌላም ይናገራል፣ አልሰማች። ምክንያቱም እኔ ማውቀው ሚስጥር ነበር ስለ ኢትዮጵያ። ስለዛ ያ መጽሐፍ ሊነጋ ነው የሚለው መጽሐፍ የሷ ወንድም መጽሐፍ ነው። እኛ ቤት የተጻፈ መጽሐፍ ነው ያ መጽሐፍ። መልካም፣ ወደሱ እንገባለን። ከዛ በፊት ግን ቅድም አንድ ያሳየኸኝ ጽሁፍ ነበረ ወደ ቀረጻ ከመግባታችን በፊት ማለት ነው። ያ ጽሁፍ እናቷ ወይዘሮ አያህሉሽ ተስፋዬ ለበረከት ገበሬዋ የላኩት ደብዳቤ እንደሆነ ነግረኸኝ ነበረ። እስቲ ስለሱ ደብዳቤ ንገረኝ። ለ2015 መግቢያ የተጻፈ ደብዳቤ ነው። ምክንያቱም አይሉሽ ተስፋዬ ቴሌግራም፣ ዋትሳፕ፣ ኢሞ እንደዚህ አይነት ምን ነገር መጠቀም አትችልም። 62 አታውቅም፣ አሁንም አታውቅም። እኔ ነግሬሻለሁ ነገር እኔ ላይ እንዳይመጣ ላክልኝ፣ ችግር የለውም የኔ ጽሑፍ አይደለም ስትል ስምሽን ጽፈሽ ፈርሚበት አልኳት። ፈርመች ላኩላት በቴሌግራም። ገብቷላ? ይሄው ነው። በኋላ ላይ ምንድነው የሚለው? ይሄን ጽሑፍ ታነብልኛለህ? ጥሩ ጥያቄ። መዝሙር 90 ከ19 እስከ 20 ይላል። በመከራሽ ቀን እግዚአብሔር ይስማሽ፣ የያዕቆብ አምላክ ስም ያቆምሽ፣ ከመቅደስ ረድኤት ይላክልሽ፣ ከድዌ ያድንሽ፣ ቁርባን መስዋዕትን ያለምልምልሽ። ይህ አዲስ ዓመት 2015 ልጆችሽ፣ ትዳርሽ፣ ህይወትሽ ነፃ የሚወጣበት ወደ ወርቁ አድራ አምላክ የምትመለሽበት እግዚአብሔር ከሌለበት ህይወት ኑሮ የምትወጭበት ከ94 2014 ያሳለፍሻቸው እግዚአብሔር ከሌለበት ህይወት
በንስሐ የምትመለሽበት የትኛውም የጠላት ኪዳን ከአንቺ ከትዳርሽ ከልጆችሽ የሚፈርስበት እውነተኛ ደስታ ከእግዚአብሔር የሆነ የምታገኝበት የሰላም ምንጭ ጌታ ኢየሱስ ክርስቶስ ብቻ ነው። የክርስቶስ ኢየሱስ ደም የማያነጻው ኃጢአት የለም። የትኛውም የጨለማ ኪዳን በኢየሱስ ስም ከንቱ ይሁን። ጨለማ ለዘላለም ከህይወትሽ ከልጆችሽ ይነሳ። ልጆችሽ ነፃ ወጡ፣ ከእስራት ተፈቱ፣ ደስታሽ ተመለሰ። ዝና፣ ብር፣ ገንዘብ አላፊ ነው። የዘላለም ጌታ ያገኝሽ። እኔና ቤተሰቦችሽ የወርቁ ጓደኞች ቅዱሳን ሁሉ ይጸልይሻል። ጸሎትሽ ፍሬ ስላፈራ የአባትሽ አምላክ እግዚአብሔር ለዘላለም እስከ ዘላለም ስሙ ብሩክ ይሁን፣ አሜን ይላል። የማይነበብ ፊርማ አያሉሽ ተስፋዬ። ይሄ እናቷ ወይዘሮ አያሉሽ ተስፋዬ ለበረከት ገበሬዋ በአንተ ቴሌግራም በእጃቸው ጽፈው የላኩት ደብዳቤ ነው ማለት ነው። በወረቀት ጽፋ። ምክንያቱም እኔ ከተራራ አንዳንዴ እሄዳለሁ እሷ ጋር ማታ ማታ እሄዳለሁ። ገብቷላ። ልብስ ታሳጥብልኛለች። እንደዚህ አይነት ነገር ስላለ አንዳንዴ እሄዳለሁና በሰዓቱ ጽፋ ነበርና ላክልኝ አለችኝ። በዛ ሰዓት ነው የተላከው። ይሄ መልካም። እዚህ ጋር አንድ ጥያቄ ማነሳልህ ነገር ከ94 እስከ 2014 ያሳለፍሻቸው እግዚአብሔር የሌለበት ህይወት በንስሐ የምትመለሽበት ይላል። ከ94 እስከ 2014 እግዚአብሔር የሌለበት ህይወት ምን ማለት ነው? ጥሩ ጥያቄ ነው። ይኸውልህ እቺ ልጅ የክርስቲያን ቤተሰብ ልጅ ነች አይደለም? እነሱ ጋር እንደዚህ አይነት ህይወት ሊኖር እንግዳ እንኳን ሆኖ እነሱ ቤት ከሄደ ማታ ማታ ላይ ይዘመራል፣ ይጸለያል፣ ግዴታ ነው። በስፖርት ሰበብ በ94 አዲስ አበባ መጣች፣ ክለብ ለመግባት ለሩጫ። ከዛ ክለቦች ገባች፣ ሱሉልታም ወደዚህ ክለቦች ወደዛ ትል ነበር። በዛ መሃል እንደዚህ መናፍስት ቤት የሚሄዱ ሰዎች አወሩላት። ስሚ የሩጫው ብቻ ሳይሆን እኮ እንደዚህ አይነት ነገር የሚያስፈልጋል ብለው ይዘዋት ሄዱ ጠንቋይ ቤት። ያኔ የሄደችው 94 2014 አልተመለሰችም። 21 ዓመት ማለት ነው። አሁን እቺ ልጅ በማዕረግ አይሰጥም ቢሉ እንጂ ፕሮፌሰር ነች ማለት ነው። በጠንቋይ ቤት በመዞር እና ቤት ውስጥ ነበርኩኝ። እንግዲህ ሰው ሲደብረው አንዳንድ ነገር ያህል እና አልበም ነበር። አልበም ሳይ የሆነ ወረቀት ነገር አየው አልበም ውስጥ እና 4 ማዕዘን ነች በክር የታሰረች አየዋት፣ አወጣዋት፣ አነበብኩት። በግዕዝ አንድ በግዕዝ የተጻፈ አንድ በአረብኛ የተጻፈ ለሀብት የተሰራ ነገር ነበር። ያ ነገር እኔ ማንንም ሃይማኖት የመንካት ፍላጎት የለኝም። ምናልባት በቋንቋችን እንትን ያሉ ካሉኝ እኔ ማንንም ሃይማኖት አልነካም። ልክ እኔ እንደ አስቴር በዳኒ ነኝ። ኦርቶዶክስም ሲበደል አለቅሳለሁ፣ ሙስሊሙም ሲበደል አለቅሳለሁ። እንደዚህ ነው የኔ ባህሪ። በላስቲክ ተቋጥሮ አገኘሁት ያልከው ጽሁፍ የማን ነበረ? እሷ አልበም ውስጥ ነው ያገኘሁት። የእሷ አልበም ውስጥ ነበረ። ቃል በቃል ምንድነው የሚለው መልእክቱ? እንዲህ ይላል በግዕዝ እኔ አልችልም፣ አስታውሰዋለሁ፣ አረሳም። በግዕዝ የሚለው ለሀብት ወበረከት ይላል። ገብቶሃል? እና ከታች ያለው ረስቼዋለሁ፣ ግን ለሀብት ወበረከት ይላል። ይህንን ያየሁት የዛሬ 11 ዓመት የሄድኩ ሰዓት ነው። እዛ ደቡብ ሱዳን ውስጥ ከሷ በላይ ነኝ የምታወቀው። 6 ዓመት ነው የኖርኩት። ሞተረኛ ነኝ። እዛ መላላክ ነው ስራዬ። እሷ እዚህ ሆና እኔ እዛ አለው